አንድ ትዝብት ለመግለጽ ህዳሴ ግድብ በጣም ትልቅ ነው ብለን የጀመርነው ከታሪካችን አንፃር ኢንጂነር አሸብር ሲገልጽ እንደሰማችሁት በሚልክ ጊዜ ተጀምሮ 80 ዓመት ባለው ጊዜ ውስጥ በዚህ አጭር ጊዜ ብቻ ነው ወደ 10,000 መግባት የቻልነው። ረጅም ጊዜያት በጣም ትንሽ በሚባል አቅም ነው ስንንቀሳቀስ ነው። ግን ግልገል ግቤ አንድም ግልገል ግቤ ሁለትም ሲጀመሩ ልክ ትልቅ ናቸው አትችሏቸውም የሚባል የነበረበት ጊዜም ነበርና አንድ ነገር ምን አስታውሰኝ አጼ ምኒልክ በጣም ኬሬስ ናቸው ለልማት አዲስ ነገር ስልጣኔ ለመማር ብዙ ጊዜ ጉጉት ነበራቸውና ማስገባት እንዳለባቸው አውቀው መብራት ማስገቡ ግን እሳቸው ከጀመሩበት ጊዜ ጀምሮ እስካሁን ድረስ ፈቀቅ ማለት አልቻልንም። አንድ ወቅት ትልቅ ይመስሉን የነበሩ ነገሮች አሁን ከምንደርስበት ነገር አንፃር ስናይ በጣም ትንሾች ናቸው። ግዙፍ ነገር ማለም ግዙፍ ነገር ማየት እንዳለብን ከሪሶርስ አንፃር ደግሞ ለዚህ የሚሆኑ ብዙ ፖቴንሻል እንዳለን ማወቁና በዚህ ላይ በደንብ መትጋቱ መበርታቱ ለግዘሪ አይደለም። ይሄ የሚያስፈልገን ነው ብቻ ሳይሆን ያለ ሁላችሁም ህይወት ደም ተብሎ የተገለጸው ዞሮ ዞሮ አስፈላጊነቱን ለማስረዳት ስለሆነ በዛ አንፃር መጨረሻ ትስስር የአካባቢ ቀጠናዊ ትስስር የሚባሉት ነገሮች ሱዳን በጦርነቱ ባለበት ሁኔታ እናሸብር ይከፈለን ያው ዩቲሊቲ ይከፈለን በሚል በኢትዮጵያ መንግስት በኩል በእንደዚህ አይነት ሁኔታ መጫና አስፈላጊ አይደለም በችግራቸው ሰዓት ለምን ጫናቸው አለን የሚል በመንግስት ውሳኔ ጠቅላይ ሚኒስትሩም ቢሆኑ በዚህ ጉዳይ ላይ መጫን የለብንም የሚል መልእክት እንዳስተላልፉ በአጋጣሚ እኔም ፖርት ሱዳን ሄጄ ስለነበር አውቃለሁ። ያመሰግኑናል ብቻ ሳይሆን ወንድማማችነት የምትገነባበት አንድ መሳሪያ ነው። ወንድማማችነት የምትገነባበት ብቻ ሳይሆን ጉልበትም ነው። በነገራችን ላይ ኤነርጂ የምንለው ተጨማሪ ፓወር ነው የሚፈጥርልን የመደራደር አቅም ይጨምራል። ውስጥ የተባሉት ነገሮች አይ ቲንክ ግምት ውስጥ ማስገባት ያለብን ነገሮች ናቸው። ግድቡ ሲጀመር የነበረብን ፈተናና ግድቡን ስንጨርስ ያለብን ፈተና የተለያዩ ናቸው በአይነት የነሱ መብዛም ግድቡ ሲጠናቀቅ የጭቅጭቁ መጠን ወይ መጠኑ ብቻ ሳይሆን አይነቱን ይቀየራል። ተጨማሪ ጉልበት ተጨማሪ መደራደር አቅም እየጨመረልን የመጣ መሆኑ መታወቅ መቻል አለበት። ከምንም ነገር በላይ ግን አገር ሊደርስበት የሚገባው የእድገት ደረጃ በዚህ ሴክተር ላይ ሙሉ ጊዜ ማባከንን የግድ የሚል ይሄ ላግዠሪ ሳይሆን ፈለግንም አልፈለግንም ማድረግ የሚገባ መሆኑን ማወቅ ጥሩ ነው ለማለት ነው። ስለ ቱሪዝም የተባለው ለማየት የሚያጓጓ ክቡር ፕሬዝዳንት አሻሊ በደንብ በዝርዝር አስቀምጠውታል። በብዙ መልኩ ለማየት የምንጓጓለት ነገር ሆኖ ነው ያገኘሁት። ከዚህ አንፃር መሰራት ያለበት ኢንተረስት ያለው ሰው ሁሉ ኢንተረስት ኖሮት እንዲገባ ይሄ ባህር ይሄ ሀይቅ ትልቅ አቅም የሚፈጥርልን በዘርፈ ብዙ ጠቀሜታ የሚያመጣልን መሆኑን ግምት ውስጥ ማስገባቱ ተገቢ ነው የሚለው ትንሽ ትልቅ የሚመስሉ የነበሩ ነገሮች በተጠናቀቁለት ትንሽ የሆኑ ምናልባትም ሌሎች ትልልቅ ነገሮች እንድናልም ኦፍ ኮርስ ለኢትዮጵያ ሕዝብም ቢሆን የጋራ የሚታመን የጋራ ህልም የመፍጠር ላይ የህዳሴ ግድብ ያለውን ልምድ ሌሎች ፕሮጀክቶችም ላይ በደንብ የሚንጸባረቅና የጋራ ህልም የጋራ ፊውቸር ለማጠናከር በሚደረግ ጥረት ትልቅ አስተዋጽኦ እንደሚያደርግ ተስፋ አለኝ። አሁንም ለዚህ ስለጋበዛችሁኝ ማመስገን እፈልጋለሁ። አክባሪ ይስጥልኝ።